የማርያም ጠላት አርጋችሁ እኛን የምትስሉ ሰዎች እኛ የማርያም ጠላቶች አይደለም። ማርያምን ማድነቅ ይቻላል፣ ማምለክ ግን አይቻልም። ሰማይ ምድር ያደነቃትን ማርያምን እናደንቃታለን፣ ግን አናመልካትም፣ አንሰግድላትም። አጠገብ ያለውን ሰው ገፋ አርገውና ማርያምን ማድነቅ እንጂ ማምለክ አይቻልም በልልኝ። ማርያምን ማምለክ ጣዖት አምላኪነት ነው። ተው ረፍ። የጠገባችሁ ጴንጤዎች ረፍ። ቡትቷችሁን ቀይሮላችሁ በቃ በጣም የተወጠራችሁ ቆዳችሁ የጠበባችሁ ረፍ። የተበታችሁ አገልጋዮች ረፍ። የፋነናችሁ ከሀገር ቤት የመጣችሁ ከየመንደር ጌታ ለቃቅሞ ሰው ያረጋችሁ ስሪፒስ ትለብሱ ውጥር ያላችሁ ረፍ። እዚህም እዛም ያላችሁ ረፉ። ትዋረዳላችሁ። እኔ እግዚአብሔር ሲያዋርድ አይቼው አውቃለሁ። የከበሩ አገልጋዮች ሲዋረዱ አይቻለሁ። መዋረድ መሞት ብቻ እንዳይመስላችሁ። ባዶህን ቀፎ ሆነ ትቀራለህ። ሞገስ አልባ ትሆናለህ። ረፍ። ጌታ ሲያከብር ተከበር። ከየት እንደተነሳህ ወቅ። ማንም አይደለህም አንተ። ለጌታ የተነጠፈው የኔ ነው እያልክ ያለህ ረፍ። ለጌታ የተነጠፈው ለኔ ነው እያልክ ያለ ክብር እየጠራረክ ያለ አህያ ረፍ። የሰማይ ምክር ነው ረፉ። የሰራዊት አምላክ እግዚአብሔር ነው የሚናገረው ረፉ። እግዚአብሔር ሲያከብራችሁ ተከበሩ። ዝማሬው የጌታ ነው። እኔ አይቻለሁ አንድ ቡሽሪ የሚባል ያበደ ነብይ ቁጭ ብሎ እያመለኩ እግሩ እንደዚህ ያለጋ አምልኮ ሲቀበል አይቻለሁ። ቪዲዮ አሳይተው እንደዚህ ቁጭ ብሎ ሶፋ ላይ ያመልካሉ። እንዴ ዱቄት ነህ አንተ። ረፍ። እኛም ሀገር አሉ የጀማመራቸው በሽታው። ረፉ። መሬት አይንካኝ የምትሉ የጉሊት ልጆች ከጉሊት ተነስታችሁ እግዚአብሔር ሰው ያረጋችሁ ረፉ። ከየት እንደተነሳችሁ እግዚአብሔር ያውቃል። ረፉ። እግዚአብሔር እየተናገረ ነው። ረፉ። ተመለሱ። አክብሩት ያከበራችሁ፣ ስሙት ያከበራችሁ፣ ታዘዙት ያከበራችሁ። ሰው ጤፉ አትሁኑ። ረፉ። ቆዳችሁ የጠበባችሁ ልትፈነዱ የደረሳችሁ ምን አርጉን ነው የምትሉት እንዴ? ምንድነው ነው የምትሉት እናንተ? ረፉ። እውነቴን ነው የምላችሁ ረፉ። ችግር የለበትም ጌታ ያዋርድሃል። ረፍ። ያ ንጉሥ ታስታውሳላችሁ? ንግግር ሲያደርግ ምንድነው የሚለው? ንግግር ሲያደርግ ይሄስ የእግዚአብሔር ድምጽ ነው አሉ ሰዎች። አይ ነው አለ። አይ ነው ነው ያለው። ምንም አላለም። ሌላ የእግዚአብሔር የእግዚአብሔር ድምጽ አይደለም ይሄ ምናምን ማለት ሲገባው ይሄ የእግዚአብሔር ድምጽ ነው አለ። ንግግሩ ሲያስገመግም ሰዎች ተገርመው ይሄ የእግዚአብሔር ድምጽ ነው ሲሉት አይ ነው yes ምናምን አለ። መጽሐፍ ቅዱስ በትል መታው ይላል። በዙፋኑ ላይ ያለ ተላ ይላል። አተላው፣ አበሰበሰው፣ ቁምቡስ ሆነ። ረፍ። ይሄ ማውራላ አዲስ ኪዳን ነው። ረፍ። የሰራዊት ጌታ እግዚአብሔር ነው የሚናገር። ረፍ። ስፍራህን ወቅ። የሞተው ኢየሱስ ነው። ለሰዎች ልጆች መስዋዕት የሆነው ኢየሱስ ነው። አንተ ምን ከፍለ ነው እንደዚህ የምትሆነው? ምን አርገ ነው እንደዚህ የምትሆነው? አህያ አይደለህ እንዴ? ማንም ሚጭንህ አልነበርክ እንዴ? ከሜዳ ላይ አይደል ያነሳ? ረፍ። የወንድም ምክር ነው። ረፉ። እግዚአብሔር ሲያከብራችሁ በጣም እየፋነናችሁ ያላችሁ ሰዎች ረፉ። ዝቅ በሉ። ክብር ስጡት። ክብር ለሚገባው ክብር ስጡ። መፈራት ለሚገባው ፍሩ። አክብሮት ለሚገባው ክብር ስጡ፣ አክብሮት ስጡ። እዚህ ጋር ፓስተር ቸሬ የተናገረው ነገር በጣም ትክክል ነው። ሰው የሰው እምነት ሊነካ አይገባም። ፓስተር ቸሬ ምንም እንኳ ኦርቶዶክስ ተዋሕዶ ክርስቲያን ባይሆን ጴንጤም ቢሆን እንኳ የሚናገራቸው ንግግሮች ከነዩ ጩፋ ጋር ሲነጻጸር የሰማይና የምድር ነው። የተለያየ ሃይማኖት ተከታይ እስኪመስሉ ድረስ ማለት ነውና ስርዓት ያለው ነው፣ አክባሪ ነው የሌላውን እምነት እና ረፉ ነው የሚላቸው። እነዚህ ሰዎች አሁን የእምነት ጸብ ይፈልጋሉ፣ አገር ማበጣበጥ ይፈልጋሉ። እምነት ላይ በጣም ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያላቸው ጥላቻ የተለየ ነው ይመስለኛል። እነሱም ጋር ሊታደሙ የሚሄዱት ሰዎች ጥላቻ ያላቸው ሰዎች ናቸውና እነሱን ለማስደሰት በሚመስል ሁኔታ የሰው እምነት መናገር ይመስለኛል የሚፈልጉት። ለምን ያን ሲናገሩ ደስ የሚላቸው የነሱ ተከታዮች አሉና በዛም አንድም እሱ አለ፣ ሁለተኛም ደግሞ ርዕስም ስለሌላቸው ይመስለኛል የሚሰብኩት ነገር ሲያጡ ያው ስብከት ማሟያ ያደርጉታል ብዬ አስባለሁ። የኦርቶዶክስ ተዋሕዶ ቤተክርስቲያን ማጥላላትን ማለት ነው። እኛ ማርያምን እናከብራለን አናመልካትም ማለት እኛ ማን ታዲያ
ኦርቶዶክስ ተዋሕዶ ክርስቲያን በየትኛው በኩል ነው ታዲያ ማርያምን ያመልካል የሚባል ነገር ያገኙት? በግድ ታመልካላችሁ ነው። ገብቷችኋል? ቃና መልክ ምስል አይዲያ ሲያጡ በግድ ታመልካላችሁ ነው። የሚሟገቱበት ነጥብ ሲያጡና አርፎ መቀመጥ አለባቸው። በጣም ጥጋበኝነት ይታያል። ተው ሲባሉ የሰው እምነት አትንኩ ሲባሉም እሺ አይሉ። በጣም በተለየ ሁኔታ አልፈው ጥጋባቸውን እያሳዩ ይገኛሉ። መጽሐፎች የቤተ ክርስቲያን መጽሐፍን ይዘው ወስደው እዛ መድረክ ላይ ታምረ ማርያም፣ ገድለ ተክለ ሃይማኖት እያነበቡ እያጥላሉ። ማን ፈቀደላቸው ይሄንን ስንል ያው ህጉም ማንም የህግ አካልም ማንም ምንም እያላቸው ስላልሆነ ተው ሚላቸውም ስለሌለ በርትቶም ደግሞ የተጠናከረም የቤተ ክርስቲያን አቅም ስለሌለ አልፈው እየሄዱ ነው። ያው ግን እንዳለው ፓስተር ቸሬ ላይ የወጣ መውደቁ አይቀርምና የወደቁ ጊዜ አደጋው የከበደ ይሆንባቸዋልና መጠንቀቅ ይኖርባቸዋል። ስርዓት አልያዙም። በራሳቸው ያለ እምነት ውስጥ ያለውን የውድቀት ጥግ እያየን እኛን ሊያጥላሉ ሲመጡ ይገርማል። በራሳቸው ስም ቸርች እየሰየሙ እኛ በቅዱሳን በድንግል ማርያም፣ በገብርኤል፣ በሚካኤል፣ በሐዋርያቱ፣ በሰማዕታቱ ስያሜ ስንሰይም እያጥላሉ እያንቋሸሹ ይገኛሉ። በመላእክት፣ በጻድቃን፣ በቅዱሳን፣ በሰማዕታት ሲሰይም የራሳቸውን ስያሜ ግን ይሰይማሉ። እኛ ቅዱሳንን አታክብሩ እያሉ እነሱ ጋር ግን እርስ በርስ ቅዱሳን ይባባላሉ። እነሱ እርስ በርስ ቅዱሳን ከተባባሉ በጽድቅ ለእግዚአብሔር የኖሩትን ቅዱሳን ማክበራችንን ወደ ማጥላላት መሄድ ምን ያህል ነውርና ደብል ስታንዳርድ እንደሆነ ለራሳቸው ሲሆን ቅዱሳን የሚለው ይሰራል። እኛ ቅዱሳን ስንል ግን የማጥላላት ነገርና በባዶ ሜዳ ነው፣ መሰረት የሌለው ነው የምንለው በዚህ ነው። ግን ብዙ ሰው በሚገርማችሁ ሁኔታ ወደ እነሱ የገባው ሰው ይሄን እንኳን አያውቅም። ጥቂት ነገሮች እንኳን ቢያነሱበት መመለስ የማይችል ሆኖ እናገኘዋለን። እንዲህ አይነት በዚህ ልክ ያለማወቅ ነገሮች አሉ እና በዚህ ባለማወቁም ነው ማታለያ እነዚህን ነጥቦች እያነሱ ይወስዱታል። ከወሰዱ ዋግና ግን ለራሳቸው ያሰግዱታል፣ ዘይት ይቸበችቡለታል ምናምን እና ስርዓት አልበኝነታቸው በጣም የበዛ ነው። በተለይ እነዚህ ነብይነን ምናምን የሚሉ ሰዎች በጣም ያበዙታል። በስነ ስርዓት ፓስተር ራሱ ያልሆኑ ሰዎች ማለት ነው። በራሳቸው የሆነ ከልት ነገር የሚመሩ ግሩፖች በጣም ልክ ያልሆነ አካሄድ እየሄዱ ነው። እነ እዩ ጩፋና ዮናታን አክሊሉ አሁንም አላቆሙም። ባይዘው ይቅርታም አልጠየቁም። ስለዚህ ካላስተካከሉ እኛም እንሄድባቸዋለን ማለት ነው። ለማንኛውም ምን ታስባላችሁ እናንተ? ኮሜንት ላይ አስቀምጡልኝ። ቪዲዮውን ላይክ አድርጉ፣ ሼር አድርጉ፣ ቻናሉን ሰብስክራይብ አድርጉ። በቀጣይ እስከምንገናኝ ደህና ሁኑ።